አሳ የለበትም ከተባለ ባህር ወደ ሌላ ባህር ይዟቸው አልሄደም ኢየሱስ። እዛው ባህር ላይ መረቦቻችሁን ጣሉ አለ። በልምድ አተናል አለ፣ በቃል ጣል። አንተን የራሱ ያረግ ዘንድ የኔ ያልከውን ያጠፋው። ጨክኖብህ እንዳይመስልህ አንተን የራሱ ለማድረግ። የአሶቹ ባለቤት ደወለላቸው። እነ ጴጥሮስ እኔ መረብ ውስጥ እስኪገቡ እናንተ እነሱ መረብ ውስጥ እንዳትገቡ። ገና ከበር ሲገባ እግዚአብሔር እንዲህ አለ፣ ልቤን የጣልኩበት ሰው ይኸውልህ አለው። ምድረ በዳ ላይ ሲፈልገኝ የነበረ አንተ ባለህበት ልሁን። እስ የገባው ጮሆ አሜን ይበል። ተነሳና ቅባ አለው። ማግኘታችሁ ለመገኘታችሁ ይሁንላችሁ። ሲባርክ አይጣችሁ፣ ጸሎት ሲመልስ አይጣችሁ፣ ጉዳያችሁን ሲሰራ አይጣችሁ። በየትኛውም መስመር ላይ የኔ ይበላችሁ። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? ምሕረቱን ለቤታችን የጠበቀልን እግዚአብሔር የተባረከ ይሁን። በማይለወጥ ፍቅር በማይሰበር ኪዳን ቤታችን የገባ ልጆቻችንን ይዞ የመራን ክፉ ቀኖቻችንን ለመልካም እየለወጠ በቤቱ ያሰነበተን በአደባባዩ እንድንቆይ ምሕረት ያገነነልን እግዚአብሔር የተባረከ ይሁን። ስንት ሰው ወጥመድ ተሰብሮለታል። ስንት ሰው እግዚአብሔር ተዋግቶለታል። ስንት ሰው እግዚአብሔር ምሕረት በቤቱ ቀድሟል። ክብር ለእግዚአብሔር እናምጣ። ሰላም ናችሁ ወይ? በድጋሚ ስላየዋችሁ ደስ ብሎኛል። ላስቸግራችሁና አጠገባችሁ ያለ አንድ ሁለት ሰው እዚህ ስላገኘው ደስ ብሎኛል። እንኳን ጌታ ረዳህ በሉት። እንኳን ሌላ ቦታ አልተገናኘን። እንኳን ስትዘምር አገኘው፣ እንኳን ስታመልክ አገኘው፣ እንኳን በቤቱ አደባባይ እድለኛ ነኝ የሚል ሰው አለ ወይ? በዚህ ጉባኤ ውስጥ እግዚአብሔር ረድቶኛል፣ እግዚአብሔር ታሪኬን መርቷል። የስ መጽሐፍ እንደሚል ወጥመድ ተሰበረ፣ እኛም አመለጥን። የደከሙብን ጠላቶች እኛ ቤት ላይ ተሳክቶላቸው እልል አላሉብንም። የእግዚአብሔር ምሕረት እየቀደመ ክፉ ቀናችን ለመልካም እየተለወጠ ያለቅሳሉ ሲባል እየዘመርን፣ ተያዙ ሲባል እያመለጥን፣ ተዘጋ ሲባል እየተከፈተ፣ ከፋባቸው ሲባል መልካም ቀን እየመጣልን ዛሬም እየዘመርናለን፣ ዛሬም እልል እያልናለን፣ ዛሬም እያገለገልናለን። ክብር 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 ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለጥርሳቸው ንክሻ አሳልፎ ያልሰጠን፣ ቤታችንን ለድንጋጤ ያላደረገ ቸሩ እግዚአብሔር የተባረከ ይሁን። ሲጧቸው አሜን በሉኛ። ጠላቶቻችን በእኛ ላይ አቋም ቀይረው አይደለም፣ ከውጊያ ቦዝነው አይደለም፣ ሰንፈውልንም አይደለም። በቀን በሌሊት እኛን ለመዋጋት ደክመዋል። የበረታው እግዚአብሔር ግን እኛ ቤት አሸንፏል። አንቺ ቤት አሸንፏል። አንተ ቤት ላይ አሸንፏል። እግዚአብሔር በእኛ ቤት ላይ ዛሬም አለቃ ነው። ሃሌሉያ ሃሌሉያ። እስራኤልን ለመዋጋት የወጡ ጠላቶች አንድ ቀን እንዲሆነ ይላል። እስራኤልን ለማጥፋት በወጡ ጊዜ በቅጥሯ ላይ የእስራኤልን ቅዱስ አዩት ይላል። አንቺ ቤት ላይ እግዚአብሔር ታይቷል። አንተ ቤት ላይ እግዚአብሔር ታይቷል። ሃሌሉያ። ደስተኛ ናችሁ ወይ? ደስተኛ ናችሁ ወይ? የእግዚአብሔር ምሕረት እንደገነነለት ሰው ሃሌሉያ። ዛሬም በቤቱ አደባባይ ተገኝተናል። የስ ለጥፋት የተቀጠረ ቀን ካለ ዛሬም አዋጅ አለኝ፣ በክብር ታልፉታላችሁ። ማን ነው ከኔ ጋር ጮህ አሜን የሚለኝ? ድገሙና አጠገባቸው ያለው ሰው ትላንት ያሳለፈህ ለነገም የታመነ ነው በሉት። ትላንት ያሻገረህ ለነገም የታመነ ነው። ቀብድ ይዘሃል በሉት። ቀብድ ይዘሃል። ትላንት አሳልፎሃል። ትላንት ረድቶሃል። ትላንት ደርሶልሃል። ትላንት አለው ብለሃል። እመነኝ ነገም አለው እያለ ያስቀጥልሃል። እጅሽን ይዟል። እጅህን ይዟል። ለክፉ አሳልፎ አይሰጥህም። ጩህና አውጅ አሜን ብለህ ሃሌሉያ። ክብር ለእግዚአብሔር ይሆን። ለውድቀት ቀን ቀጥረው የሚጠብቁ ጠላቶች ገና ክብራችንን ያያሉ። ሃሌሉያ። እኔ ለስንት ሰው እንደሚለኝ አላቅም። ጌታ በክብር አሻግራቸዋለሁ እያለ ነው። በክብር ነው። ሊያውም አንገት ደፍተህ አይደለም፣ እየተሸማቀቅ አይደለም፣ ጣት እየተጠቋቆመብህ አይደለም፣ ምላስ እየረዘመብህ አይደለም። በሞገስ በክብር በኃይል እግዚአብሔር ከፊትህ እያለፈ ማን ረዳው ሲባል እግዚአብሔር ብቻውን ረዳው እየተባለ ማን አሳለፈው ሲባል እጁን ይዘው የሚያመልከው አምላክ አሳለፈው እየተባለ ማለፍ ለቤታችሁ ይሆናል። እግዚአብሔር ይመስገን።
ሃሌሉያ። በጣም አስፈሪ እግዚአብሔር መገኘት በዚህ ጉባኤ ውስጥ አለ። በጣም መንፈሴ ፊል እያደረገ ነው። እግዚአብሔር በጉባኤው መካከል ሲንቀሳቀስ እያየው ነው። እግዚአብሔር በዚህ ጉባኤ መካከል አለ። ሊያጽናና አለ፣ ሊያድስ አለ፣ ሊያበረታ አለ፣ ሊያወጣ አለ፣ ሊያሻግር አለ፣ ታሪክ ሊቀይር አለ፣ የሞትን አዋጅ ሊሽር አለ፣ የተዘጋውን ደጅ ሊከፍት አለ። እስቲ አንድ አማኝ ብቻ እጁን አንስቶ እግዚአብሔር አለ ብሎ ያወጅ። እግዚአብሔር አለ። ይሄ ድምጻችሁ በጠላት ሰፈር ድንጋጤ ያምጣ። እግዚአብሔር ላንቺ ሲል በዚህ አለ። ሃሌሉያ። ዛሬ በጣም መንፈሴ ላይ እግዚአብሔር ጫን አድርጎ አስቀምጦት ማገለግላችሁ መልእክት ከረጅም ጊዜ በኋላ ነው ይህን ስብከት ዛሬ ልሰብክ የቆምኩት። ግን በጣም መንፈሴ እንደ መልእክት እግዚአብሔር ጫን አድርጎ አስቀምጦ ነው እና ሪል ደግሞ ይሄ መልእክት ቤታችሁ ላይ ትርጉም ያለው ስራ የሚሰራላችሁ ቅዱሳን አላችሁ እና እየባረኩ ነው ማገለግላችሁ። ዛሬ እንዲህ በላቸው ነው ያለኝ፣ ማግኘታችሁ ለመገኘታችሁ ይሆንላችሁ። አሜንታችሁ ከዚህ በላይ እንዲሆን ፈልጋለሁ። ማግኘታችሁ ለመገኘታችሁ ይሆንላችሁ። እግዚአብሔር ባርኳችሁ ሲያበቃ አይጣችሁ። ባርኳችሁ ሲያበቃ አትጥፉበት። አጠገባችሁ ላለ አንድ ሰው ጨብጡትና በቀጣይ ዘመን ማግኘትህ ለመገኘትህ ይሁንልህ በሉልኝ። ማግኘትህ ለመገኘትህ ይሁንልህ። እያገኙ መጥፋት በቤታችሁ አይመስገብባችሁ። እያገኙ መባከን በቤታችሁ አይጻፍባችሁ። አገኘው ስትሉ እግዚአብሔርም አገኘው ይበል። ውይ እስቲ ጫዋችሁ አሜን በሉኛ። አሜን በሉኛ። ለቸርች ፕሮግራም ተገኝታችሁ ለእግዚአብሔር ከመጥፋት አዙሪት ጌታ ነፃ ያውጣችሁ። እግዚአብሔር እናንተ ቤት ጋር ሲደርስ አገኘኋት ይበል፣ አገኘሁት ይበል። እስቲ ቤታችሁ ላይ ጫዋችሁ አሜን በሉ። ነጋችሁ ላይ ጫዋችሁ አሜን በሉ። ሉቃስ ምዕራፍ 5 ታውቃላችሁ፣ የዚህ ዘመን መልእክትና ትንቢት ታገኛለህ የሚል ነው። የዛሬው የኔ መልእክት ግን ትገኛለህ የሚል ነው። ቀይረ ነው አንተ ነው የምትገኘው ዛሬ። ሃሌሉያ። እና ሉቃስ ምዕራፍ 5 ላይ ሄደን ከቁጥር 1 ጀምሮ አንድ ሙሉ አንቀጽ ነው የምናየው። አልፍ አልፍ እያልኩ አነባለሁ። ከቁጥር 1 እንደዚህ ይላል። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡ ሳሉ እሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህርም ዳር ቆሞ የነበሩትን ሁለቱን ታንኳዎች አየ። አሳ አጥማጆቹ ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለምነው፣ በታንኳይቱም ተቀምጦ ሕዝቡን ያስተምር ነበረ። ነገር ግን ከጨረሰ በኋላ ይላል። ዛሬ እሷ ጋር ነኝ። ከጨረሰ በኋላ ምትሏን ያዟትና ትንሽ ነገር ልንገራችሁ ስለ ክፍሉ። ምንድነው የሆነው? ምንድነው የሆነው? መለኮት ለሌላ ፕሮግራም የሚፈልጋቸው ሰዎች በምድር በራሳቸው ፕሮግራም የዳከሩበት ሌሊት ነው። እንዳ መተላለፍ የተፈጠረ የሚመስልበት ሌሊት ነው እና በጣም አስገራሚ ነገር ነው የሆነው። ጴጥሮስና ጓደኞቹና ዮሐንስና ያዕቆብ አብረው በቲም ነው ለማጥመድ የወጡት እና የሚገርማችሁ እንደዚህኛው አይነት ቀን ውጤት በታሪክ ተመዝግቦባቸው አያውቅም። አንዳንድ ቀን ልዩ ቀን ነው በታሪክ። ምን ማለት ነው? አንዳንዴ ለማጥመድ ይወጡና በጣም ብዙ አሳ ይዘው በጣም ደስ እያላቸው ወደ ቤታቸው ይገባሉ። አንዳንዴ ደግሞ መለስተኛ ይሆንና ለክፉ አይሰጥም ብለው ቅርም ሳይላቸው ጋር፣ አንዳንዴም ደግሞ በጣም ትንሽ ይሆንና እየተበሳጩ የድካማችንን ያህል አላገኘንም እያሉ ይገባሉ። እንደዚህኛው አይነት ውጤት ግን መጥቶ አያውቅም። ከሶስቱም ውጪ ነው የዛሬ ውጤት። የሚገርማችሁ ከሶስቱም ወይ ብዙ አልያዙ፣ ወይ መካከለኛ አልያዙ፣ ወይ ጥቂት ያላዙ። ምን እንደሚል ታውቃላችሁ? ሌሊቱን ሙሉ አድረው አንድም አልያዙም ይላል። እስቲ አንድም በሉ። ግዴ ለምን ልስማችሁ? አንድም በሉ። ስንት አላገኙም? ሰው ሌሊቱን ሙሉ አድሮ አንድ ያጣል። አንድ እንዲህ እንደው በገስ እንኳን በሙያ እነሱ እኮ ጥርሳቸውን የነቀሉት ባህር ላይ ነው። የት ጋር ጥለው ምን እንደሚያገኙ ሳይጥሉ ያውቃሉ። ዛሬ አንድ እንዲህ ለማጅ እንኳን ቢወረውር አንድ ይይዛል። እነሱ ፕሮፌሽናል ሆነው አንድ አላገኙም። አንድ
ጴጥሮስን እዚህ ጋር መታችሁ ስለዚህ ቀን ምን ይሰማሃል ጴጥሮስ እስቲ ስለ ቀኑ ያለህን አስተያየት ተናገር ብትሉት ከቀን መካከል ጠማማ ቀን ቢኖር ይሄ ቀን ነው የሚለው ጥቁር ቀን ቢኖር ይሄ ቀን ነው ገደቢስ ቀን ብዙ ስም ያወጣለታል ቀን አቤት ሰማይ ስለዚህ ቀን ቢጠየቅ ምን እንደሚል እንገራችሁ ከቀን መሃል የተባረከ ቀን የሚቆጠር አሳ ጠፍቶ የማይቆጠር ኢየሱስ የመጣበት ቀን እስቲ እንደገባው ሰው ጫዋቹ አሜን በለው ግዴላችሁ በኋላ በፈቃዳችሁ አሜን ትላላችሁ እኔ ሳልላችሁ እና የሚገርመው በዚህ ጥለዋል በዛ ጥለዋል ብለው ምንም አላገኙ በዜሮ ወጡ የማጥመድ ተስፋን ያዘው ሌሊት በዜሮ ተዘጋ ሁሉ ነገር አብቅቶ ታንኳቸውን ከባህር አግልለው መረቦቻቸውን ለማጠብ ሲወጡ ኢየሱስ መጣ እና ዝም እየጠየቁ ምን አለ መምጣቱ ካልቀረ ሌሊት ቢመጣ መቼም እንቅልፍ አስቸግሮት አትሉኝም እሱ ሲያንኮራፋ አደረ የሚል ታሪክ የለውም ሲጸልይ ያደረ ነው ታሪኩ ቀኑ የነሱ ከሆነ የመጣው ለነሱ ከሆነ ምን አለ የአሳ ተስፋ ሳያበቃ የማጥመድ ተስፋ ሳይዘጋ እነሱም ሳይደክማቸው ማጠብ ሳይጀምሩ እንደው ብንጥል እናገኛለን በሚሉ ሰዓት ቢመጣ ምን አለ ብዬ እኔ አሰብኩ ለምን አርፍዶ ፀሐይ ከወጣ በኋላ እንደመጣ ልንገራችሁ ከአሳዎቻቸው ጋር ማውራት ካላቆሙ ኢየሱስን መስማት አይጀምሩ አየህ ኢየሱስን በትክክል መስማት የሚጀምሩት የአሳ ፕሮግራማቸው ሲዘጋ ነው በመሃል ቢመጣ ምን እንደሚሉ ታውቃለህ ስራ ፈት እኛ ያጠመድን ነው ወደ ሌላ ሂድ ይሉታል እሱስ ማን ነው አመጣጥ ያቀለ ጨርሷለች ሲጨርሱ ብቅላለሁ በቃኝ ስትሉ አንዳንዶቻችሁን በበቃኝ አውጥቶ ነው ያገኛችሁ አይዟችሁ ለክብር ነው የገባው ጮህ አሜን ይበለይ አጠገባችሁ ያለው ሰው ጨብጡትና ከነገርህ ጋር ማውራት ስታቆም ከኢየሱስ ጋር ማውራት ትጀምራለህ በሉት ከነገርህ ጋር ማውራት ስታቆም ከጉዳይሽ ጋር ማውራት ስታቆሚ እስቲ ይሄ ቀን ለኔ ይሁን የሚል አንድ ሰው ጮህ አሜን ይበለይ ጥለዋል በዚህ ብለዋል የምስራቁ አልቋል የደቡቡ አልቋል የቀኙ አልቋል የግራ አልቋል ከአሳ ጋር ያላችሁን ጉዳይ ዝጉና እኔ ከናንተ ጋር ያለኝን ጉዳይ ጀምራለሁ አለ ኢየሱስ እና ዝም ብዬ አስብኩ እኔ አሶቹ ያልተገኙት ስለሌሉ ነው ባህሩ አሳ የለው መልሱልኝ የለውም ወይ እንዴ ታዲያ አሳ ካለው ቢያንስ አንድ አይገባም ለምን እንደጠፉ ልንገራችሁ ከሰማይ ተደውሎላቸው የአሶቹ ባለቤት ደወለላቸው እነ ጴጥሮስ እኔ መረብ ውስጥ እስኪገቡ እናንተ እነሱ መረብ ውስጥ እንዳትገቡ አንተ ተነጋግረው አደሙ እርስ በርስ አውርተው ይው መረብ ሲጣል ስትንከረፈፍ እንዳትታፈስ በቀኝ ሲጣል በግራ ነው የሚሄደው ብለው ማለት ነው እንደገና ሊጥሉ ሲቀዋ ተጠንቀቅ ይባባላሉ ማለት ነው ወደዚህ ሲጣል ወደዚህ ይሄዳሉ ወደዚህ ሲመለስ ወደዚህ ይሄዳሉ ለሊቱን ሙሉ ሲሄድ ስከተላት በዜሮ የተጣፋ ድካም እኔ እስክደውልላችሁ እንዳትገቡ አላችሁ እና አንዳንዶቻችሁ የልፋታችሁን ያህል ያላገኛችሁት ለኢየሱስ ስላልተገኛችሁ ነው ተደውሎባችሁ አንዳንዴ የእግዚአብሔር ቴክኖሎጂ እንዲሆናል አንተን የራሱ ያረግ ዘንድ የኔ ያልከውን ያጠፋዋል ጨክኖብ እንዳይመስልህ አንተን የራሱ ለማድረግ አቦ ይሁንላችሁ አሜን በለው እኮ እርግማን አይደለም በረከት ነው አንተ የጉዳይ ሳትሆን የኢየሱስ ነህ ልልህ ነው የመጣሁት ሲቾቻችሁን አንሱና እኔ የኢየሱስ ነኝ በሏ የሌላ ልሆን አልችልም በሉ የሌላ ልሆን አይመጥነኝም እስቲ የገባው አንድ ጀግና ጮሆ አሜን ይበለኝ የቁሳቁስ ልትሆን አይመጥንህም የእንጀራ ልትሆን አይመጥንሽም ጩሂና ውጂያ እኔ የኢየሱስ ነኝ በያ እኔ ኢየሱስ ነኝ በላ የኢየሱስ ነኝ እንድትል ደውሎ አጠፋቸው እንዳትገቡ ቢያባብሏቸው ሊገቡ ነው ሌሊቱን ሙሉ ሰው ተኝቶ ያንኮራፋል እነሱ ብር ተቆቁሙ በዚህ ሲሉ በዛ ሲሉ በዚህ ሲሉ
በዛ ሲሉ አንዳንዴ እንደሱ ይሆናል። ትዝ አይላችሁ እግዚአብሔር ሳኦልን ለንግስና ይፈልገው ነበር። ሳኦል ደግሞ ከራስ ፀጉሩ እስከ እግር ጥፍሩ የተጠቀጠቀው በአህያ አጀንዳ ነው። በቃ ከአህያ ውጭ አይሰማም። አንተ አሜን አይልም አህያ ካልቀላቀልክ። እግዚአብሔር ጠፋ ቢባል ንቅንቅ የማይለው ሰውዬ አህያ ጠፋ ካልከው ግን ሰፈር ያምሳል። እግዚአብሔር ጠፋ ሲባል ማይሞቀው ማይበርደው ሳኦል አለ እግዚአብሔር። ስለዚህ ሳኦልን ማግኘት የምችለው አህያዋን ሳጠፋ ነው አለና ቀስ ብሎ ለአህያዋ በጆሮዋ ሳኦልን እስካገኘው ድረስ ጥፊ አላት። አንተ ተመክራን የጠፋችው ተመክራ እንዴት እንደጠፋች በኋላ እነግርሃለሁ። ሁሉም የሚሰማው እግዚአብሔር ኧረ ሃሌሉያ ሰምታ ጠፋች። ከዛ ሳኦል ሪፖርት ደረሰው። ኧረ አህያ ጠፍታለች አለ። እንዴ ቁጭ እንላለን አለ። እግዚአብሔር ሲባል ድንግጥ የማይለው ሰውዬ አህያ ጠፍቶ ቁጭ አለ እንዴ? አፋላጊ ሰው ሁሉ አደራጇል። ተደራጅተን ነው የምንፈልገው። እግዚአብሔር ኮሚቴ ውስጥ በኋላ መንገድ የሚጠቁም አንድ ባክ ያረገ ሰው ቀላቀለ። በኋላ መንገድ ታሳያለህ፣ ለአህያ አይደለም ለኔ ነው ግባ አለው። ገባ። ጠዋት ተነሱ። ይኸው ሰፈር ለሰፈር አህያ ያየ ይላል ሳኦል፣ እግዚአብሔር ከሰማይ ሳኦልን ያየ ይላል። አብረው ሲፈላለጉ ይሄም አህያ ሲል እግዚአብሔርም ሳኦልን ሲል ዋሉ። ምሽት ላይ ሰውየውን እግዚአብሔር ስራ ጀምሯል። የመጣው ለአህያ አይደለም። ከዛ ሳኦልን አቆመውና ጋይ ሳኦል ይቺ አህያ በፍለጋ የምትገኝ አይመስልኝም አለ። አሁን ፍለጋ ብናቆም ነው የሚሻለው። በፍለጋ ቢገኝ ኖሮ ይሄው ውለንበታል እናገኛን ነበር። ጉዳዩ በፍለጋ የሚያዋጣ ነው። ታዲያስ አለ እኔ ያኔ ባክስ አላረግ ማቀው አንድ ነብይ አለ፣ እዛ ልውሰዳል። እሱ ሻርፕ ነው፣ ዲሹ ከጎን አይጎትትም፣ ከላይ ነው። ይዤ ልሄዳል። አቦ በኢየሱስ ስም እንዲህ አይነት አገልጋዮች ለምድራችሁ ይብዙላችሁ። ለአህያማ የተነብዩ ሲጫዋቹ አሜን በሉ አለ። ለሰው መልእክት ያላቸው ገብቷችሁ አሜን በሉ። ቅኔው እሺ ባይ በኋላ ይግባችሁ እና ለአህያ ይናገራል አለ። በቃ ጌታ ከነገረው ይነግራል። በትክክል ጌታን የሚሰማ ሰው ነው። ስለዚህ በፍለጋ አላዋጣም፣ በመገለጥ እንሞክራለሁ። እሺ በሊዘኝ እጅ መንሻ መኳል ያስኩም ታዲያ ምናምን አለው። ኧረ ሰውየው ከእጅ መንሻ ጋር ጉዳይ የለውም፣ ከተነገረው ይነግራል። ጎርሶ አይተነብይም። አቦጫው ማጉረስ አይጠበቅብን፣ ዝም ብለን እንግባ ነው። እሺ ይዞት ወደ ነብዩ ሳሙኤል ቤት መንገድ ሲያቀኑ አህያዋን ጥፊ ያላት እግዚአብሔር ለነብዩ ደወለለታ። ለአህያ ትንቢት ሊያናግር የመጣ ሰው አለ፣ የጠፋው ራሱ ነው አሉ። እንዲህ ብለህ ለአህያ እንዳትናገረው፣ እሱን ነው የምፈልገው። አንተ የሚገርምህ ገና አንኳኩቶ በሩን ከፈት አድርጎ ሲገባ ብድግ አለና ነው የጠፋው ሰው ና አለው። አሁን ሳኦል ጸባይ ቀየረ፣ ስነ ስርዓት ያዛለሁ። እኔ የመጣሁት ለጠፋ አህያ ትንቢት እንድትናገር ነው። አህያዋ የት እንዳለች ትነግረኛለህ? አትነግረኝም አሉ። ውይ አህያዋ እኮ የጠፋቸው አንተን ለማስገኘት ነው። ጨዋቹ አሜን በሉ። አንተ እግዚአብሔር ፕሮግራም ውስጥ ለመገኘት እዚህ ቤት ስትገባ አህያዋ ሳትፈለግ በእግሯ ቤት ገብታለች። ጨዋቹ አሜን በሉ። አንተ ስትገኝ ራሷ ተገኝታለች። ዛሬ ለዚህ ጉባኤ መልእክት አለኝ። እናንተ እዚህ ትገኛላችሁ፣ ነገራችሁ እቤት ይገኝላችኋል። እስቲ አውጁ፣ ጨዋቹ አሜን በሉ። ሃሌሉያ! በደንብ አሜን በሉ፣ በደንብ አሜን በሉ። አንተ ለአህያ አይደለህም፣ ለእግዚአብሔር ነህ አለው። ለንግስና ትፈልጋለህ። እላዩ ላይ ዘይቱን አፈሰሰው፣ ልቡ ተቀየረ፣ እንደ ሌላ ሰው ሆኖ ተለወጠ። አህያ ያየህ እያለ ሳሙኤል ቤት የገባ ሳኦል የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ወጣ። በቅጽበት ታሪክ ተቀይሮ። እስቲ ጨዋቹ አሜን በሉ ባካችሁ። ልመርቃችሁ ዛሬ ማለዳ ይሄ የታሪክ ጉብኝት ለእናንተ ቤት ይደገምላችሁ።
አጠገባችሁ ላለው ሰው ዛሬ የመገኘት ቀን ይሆንልሃል በሉት። ዛሬ የመገኘት ቀን፣ የመገኘት ቀን፣ ከጠፋህበት አጀንዳ ውስጥ ተፈልፍለህ የምትወጣበት፣ ካባዘነ ጉልበትህን ከበላ ነፍስህን ካከሳ። እስቲ ለቤታችሁ አውጁ፣ አሜን ብላችሁ አሜን ብላ። ኧረ ሃሌሉያ። አንዳንድ እግዚአብሔር እያጠፋ ያስገኛላችኋል ማለት ነው። አህያዋ ቀኑን ሙሉ ተፈልጋ እንዳልጠፋች ሳኦል ሳሙኤል ቤት ገባ ሲባል በእግሯ ወደ ቤት ገባች። በእግሯ አለው ኧረ አልጠፋውም ኧረ አለው እያለች እዚህም ጋር አሶቹን ጌታ በትእዛዝ እስኪገኙ አትገኙ አላቸው። እስኪገቡ አትግቡ። ከዛ መጣና ጴጥሮስን እንትን ታንኳውን ትሰጠኝ አለው። አሁን ለጴጥሮስ ይሄ ያማል። ለምን? በዜሮ የወጣ ታንኳ ነው። ቢያንስ እንቅልፉን እንኳን በሰላም ቤት ሄዶ እንዳያወራረድ የሚያዘገይ ግብዣ ጥያቄ ነው ማለት በእንቅርት ላይ ጆሮ ደግፍ ማለት ነው። በዜሮ ወጥቶ እንደገና እዚህ ቆይ የሚያስብል ነገር የሚያስብል ነው። ጴጥሮስ ምን እንደገባው አይታወቅም። ለኔ ያልጠቀመ ታንኳ ለአንተ ከጠቀመ ውሰደዋል፣ ቆይበት። ታንኳውን ኢየሱስ ወሰደ። ህዝብ ሲያስተምር ቆየ። ጴጥሮስ ምን ሲሰራ ቆየ አትሉ? መረቦቹን ሲያጥብ ቆየ። አንድም ሰው ሊያድን አንድም መረብ ሊያሳጥብ ኢየሱስ ጭማሪ ቀጠሮ ወሰደ። ይሄም በዓላማ ነው። አሁን ጴጥሮስ ባላጠበው መረብ አሳ ቢገባ ምን የሚል ይመስላችኋል? አሻራችን እኮ አለበት እኛም አለን እንዳይል በደንብ ፈትገው አሉ። ጴጥሮስ የሚለውን እሽት አድርገህ አውጣለት። በኋላ የሚሰራው ታምር 100% የኔ ብቻ ነው የሚሆነው። እስቲ የገባው አንድ ሰው አሜን ይበለኝ። ዛሬ ለሚሰማኝ መልእክት አለኝ። የናንተ ጥረት ሲያበቃ የመለኮት ታምር በቤታችሁ ይጀምራል። እስቲ የገባው አንድ ሰው ጮህ አሜን ይበለኝ። ላስቸግራችሁ አጠገባችሁ ያለው ሰው አንተ መስራት ስታቆም ኢየሱስ መስራት ይጀምራል። የሰው ጉብኝት ሲያበቃ የአምላክ ጉብኝት ይጀምራል። የሰው ያለቀባችሁ ሄሎ መልእክት አለኝ። እንኳን አለቀ እንኳን ተዘጋ፣ ዛሬ የላይኛው ይከፈትላችኋል። እስቲ የገባ አየሩ ላይ ጮሆ አሜን አሜን ይበለኝ። ወሃዳጋቶሪያስ ጴጥሮስ እሽት ኢየሱስ በማስተማር በቆየ ቁጥር ጴጥሮስ መረብ በማጠብ ቆየ። ትንሽ እንኳን ጴጥሮስ እንዳይል የአክሲዮን እንዳይሆን ታምራቱ። አይ ጌታ ሲችልበት የሙከራ ሰዓት ላይ አይመጣም። አይ አንዳንዴ ጎበዝ ነኝ የምትልበት ሰዓት፣ እችላለሁ የምትልበት ሰዓት እስክጨርስ ድረስ ጥጋስ ይዞ በደንብ ያሳጥበሃል። እና አንዳንዶች ቶሎ ጉብዝና አይጨርሱም። ፕሊዝ እድሜ አትፍጁ፣ ቶሎ ተሸነፉ፣ ቶሎ ጠቡ። የእናንተ መረብ አይሞላም፣ የኢየሱስ መረብ ይቀዳል። ጠብ አድርጎ ጨረሰ። ኢየሱስ በዚህ በኩል የሰው ሕይወት ሲያጥብ፣ ጴጥሮስ በዚህ በኩል መረብ ሲያጥብ አብረው ቆዩ። ሲያበቃ ኢየሱስ መጣና ጨርሰናል አለው። በቃ እንለያያ፣ ታንኳይን ስጠኝና በጣም ቆየው እኮ አለው። ወዴት? ወደ ቤት። አይ እኔን ያገለገለ ታንኳማ ጾሙን ወደ ቤት አይገባም። አንተ ስራ ጨረስክ አይደል? እኔ ስራ ልጀምር ነው አለ። ኧረ ሲያልቅ ይጀምርላችኋል። ስጨርሱ የሚጀምር ኢየሱስ አለ። ድገሙና አጠገባችሁ ያለው ያንተ መጨረሻ የኢየሱስ መጀመሪያ ነው። አልተባባላችሁም? ያንተ መጨረሻ የኢየሱስ መጀመሪያ ነው። ሰይጣን ጨረስ ካለህ አይደል ኢየሱስ ይጀምርልሃል። ሰዎች ጨረሽ አሉሽ አይደል ኢየሱስ ይጀምርልሻል። እስቲ አውጁ በእምነት አሜን ብላችሁ አሜን ብላችሁ። እናስ አለው አዙርና ወደ ጥልቁ ግባ አለው። ወደ መሃል ነው የምትገባው አለ። ዛሬ ዳር የለም፣ መሃሉ ላይ እንነግሳለን አለ። አፋርዳጋያ መሃሉ ላይ ነው ታምር የሚሰራለ። ንዳው አለው። ጴጥሮስ ይኸው መሃል ሲደርስ አቁም። አሁን መረቦቻችሁን ለማጥመድ በስተቀኝ ጣሉት ሲል ጴጥሮስ እስካሁን በጸባይ ነበር። ታንኳሰስ ሲባል ይሰጣል፣ ንዳ ሲባል ይነዳል፣ ሂድ ሲባል ይሄዳል። አሁን ግን አሜን ማለት አቃተው።
ጌታ የተግባባን አልመሰለኝም አለ። አንተ የመጣው ከነጋ እኛ እዚህ ላይ አድረናል። ትንሽ የመረጃ እጥረት ያለብህ ይመስለኛል። ልንገርህ ያልሞከርንበት አቅጣጫ የለም። እመነኝ እዚህ ባህር ውስጥ ታንኳ እዚህ ባህር ውስጥ አሳ የሚባል ነገር የለም። ባንደክም ይሻላል አለው። ልክ ይሄን ብሎ ሲያበቃ ብቻ የሆነ ነገር የገባው ይመስለኛል። በቃ እንግዲህ እንደ ልምዴ አጥቻለሁ፣ እንደ ቃልህ እጥላለሁ አለ። ቀቻ ታምራቷ እንደ ልምዴ የለም፣ እንደ ቃልህ ግን እጥላለሁ። ሄሎ እንደ ቃሉ የጣሉ ባህር ሳይቀይሩ ታሪክ ይቀይራሉ። አሜን አይባልም ወይ? አሳ የለበትም ከተባለ ባህር ወደ ሌላ ባህር ይዟቸው አልሄደም ኢየሱስ። እዛው ባህር ላይ መረቦቻችሁን ጣሉ አለ። በልምድ አተናል አለ። በቃል ጣል። እስቲ የገባው አንድ ሰው አሜን ይበለኝ። በልምድ በዜሮ የወጣችሁ ዛሬ በቃል ትንበሸበሻላችሁ። ቃል ይዛችሁ እስቲ ማን ነው ከኔ ጋር ጮኸ አሜን የሚለኝ? የለበትም በተባለ ታሪክ ላይ ቃል ታምር ያበቅልልሃል። እስቲ እጆቻችሁን አንሱና እንደ ቃል ይሁንልኝ በሉት ጌታ። እንደ ቃል ይሁንልኝ ስትል ድንግሏ ትወልዳለች። እንደ ቃል ይሁንልኝ ስትል መካኗም ትወልዳለች። እስቲ ማን ነው ከኔ ጋር ጮኸ አሜን የሚለኝ? ትዝ ይላችኋል ማርያም ጋር ገብርኤል ሲመጣ ጸጋን የሞላብሽ ሆይ ሰላም ላንቺ ይሁን ሲላት እንዴት ያለ ሰላምታ ነው? እኔ እናንተ ከዚህ በፊት እንተዋውቃለን አለችው። አንቺ የገረመሽ ሰላምታው ነው? ላስከትልልሽ ወንድ ልጅ ትወልጃለሽ ሲላት ውይ በቃ እንደማንተዋወቅ እርግጠኛ ሆንኩ። ስመ ሞክሼ ይሆናል ታችኛው ሰፈር ሄዳለች። እኔ ያላወቀኝም አልተዋወቅንም ገና። ምክንያቱም እኔ እንኳን ልወልድ አላገባሁም፣ አይደለም ማግባት ድንግል ነኝ። እኔ ቤት ልጅ የሚባል ነገር የለም። እንደው አፍህን ባታበላሽ ይሻላል አለች። ከላይ የተላከ እኮ ማብራሪያ ያበዛም ምንጭ ነው የሚጠቁመው። በሶስት ይከፈላል አላላትም። ያላትን ልንገርህ፣ በውኑ ለእግዚአብሔር የሚሳነው ነገር አለን አላት አለች። ይሄ የመጣው መረጃ ከቪኦኤ ሳይሆን ከቪኦጂ ነው አላት። ነው እንዴ አለችው። አዎ ለእግዚአብሔር ሚሳነው ነገር አለ ነው። እኔ እኮ ከኪስህ መስሎኝ። ከላይ ከሆነማ ክርክር የለም። እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። በባዮሎጂ አይሰራም፣ በቲዮሎጂ ይሰራል። የገባው አንድ ሰው ጮኸ አሜን ይበላይ። እንደ ቃልህ አጨብጭቡ ለጌታ። እንደ ቃልህ ሉቃስዬ እስከዚህ ድረስ ታሪክ ነበር የሚጽፈው። ድንግል ነበረች፣ ወንድ አታውቅም ነበር፣ በመቅደስ አደገች፣ እንትን አለች፣ ገብርኤል መጣ፣ እንዲህ አላት፣ እንዲህ ሆነ ነበር የሚለው። እነሆ የጌታ ባሪያ እንደ ቃል ይሁንልኝ ስትል እዚች ጋማ የራሴን አስተያየት ማስገባት አለብኝ አለች። በጊዜው የሚፈጸመውን የጌታን ቃል ያመነች ብፅዕት ናት አለ። እነሆ የጌታ ባሪያ እንደ ቃልህ ወለደቻ። አብዬ ቃል ይዞ የሚወጣ አፍሮ አይመለስም። እነ ጴጥሮስም በልምድ ያጥቻለሁ፣ አሁንስ እንደ ቃልህ ምን እላለሁ እጥላለሁ አለና ሰተት ብሎ ኢየሱስ ቃል ውስጥ ገባ። አሃ አለ ኢየሱስ። ገባ አለው። ኧረ ገብቻለሁ እንደ ቃልህ። አሁን ልምድ የለም። አሁን የትላንቴ ኖ አሁን እንደ ቃልህ ነው አለ። እንደዚያ ከሆነ ይደወላል አለ። እንደገና ይደወላል አለ። ለአሶቹ ደወለ። አሶችዬ አለች። አቤት። እንደጠፋን ነው፣ ይኸው እንደጠፋን ነው፣ አልገባንም አለ። አሁን ተለዋጭ መመሪያ መጥቷል። ኢየሱስ ጴጥሮስ እኔ መረብ ውስጥ ገብቷልና አሁን በተራችሁ እናንተ ደግሞ እነ ጴጥሮስ መረብ ውስጥ ግቡ አለ። እሰይ አሉ። መጥፋትም እናውቅበታለን፣ መገኘትም እናውቅበታለን። አንተ ዘዘን እንጂ አቦ ይዘዝላችሁ አሜን በላ። አንተ ቃል አውጣ እንጂ መጥፋትም እናውቃለን፣ መግባትም እናውቃለን። አሁን ትላንት ስብሰባ እንደተቀመጡ አሁን ደግሞ ስብሰባ። አሁን መተጣጠፍ የለም፣ ሲወረወር አየር ላይ ነው የሚገባው አሉ። ቅድም ስትንከረፈፍ እንዳትታፈስ ነበር። አሁን ስትንከረፈፍ እንዳትታለፍ ዘው ዘው ነው የሚባለው አሉ። እስቲ አጨብጭቡ ለጌታ። አየር ላይ ነው የሚገባው አሉ። እንደ ቃል ብሎ ሲጠልቀው አየር ላይ የቀራሳል ያለን ላይ መስል እደጅና ተስቀረኝ ይጀምር ተጠራርተው
አቦ ዛሬ መርቃችኋለሁ። በመለኮት ቃል የሚጠራራ ጉብኝት ቤታችሁ ይግባላችሁ። የተጠራራ የገባው ጮሆ አሜን አሜን ይበል። ተገኙ እንጂ ዛሬ። ከዛ የሚገርማችሁ አርጎ ሲለው የሚሞከር አይደለም ሲለው ጭራሽ መረቡ ጣጣጣጣጣጣጣ ማለት ጀመረ። ጣጣጣጣጣጣ መበጣጣስ፣ ገደብ የለሽ ጉብኝት። አሁን ምን እንደሆነ ልንገራችሁ። ጴጥሮስ ያለ አመሉ ሲባረክ መጣራት ጀመረ። ትላንት ድምፅ አጥፍቶ ነበር ቤት የሚገባው። ዛሬስ ዮሐንስ አለ አቤት ያዕቆብ ምንድነው? የዛሬው ለብቻ ማይቻል ነው። ኧረ በጌታ በኢየሱስ ስም እኔ እናንተ አሜን ባትሉ የደሴ አየር አሜን ይለኛል። ቃል አወጣለሁ። የሚያጠራራ ጉብኝት ለዚህ ከተማ የሆነ እርስ በርስ የሚያያይዝ፣ እርስ በርስ የሚያፈላልግ፣ የማትገፋፉበት፣ ጦር የማትሰብቁበት፣ እስቲ ስበሩ ይሄን እርግማን ጨዋቸው አሜን ብላችሁ የሚያለያያችሁ አየሩ ላይ የተወጋ የሆነ ነው። ምን ነው የዛሬው ለብቻ የማይቻል ነው። በችሎታ ያልመጣ በቃል የመጣ ነው። ና ተጠራሩ ሲሉት መረቡ ጭራሽ አሳውን መሸከም አቃተው። አየህ የዛሬው የልምድ አይደለም የቃል ነው። የጴጥሮስ አይደለም የኢየሱስ የተባረከ ቀን አይደል ታዲያ። ማራጋዶና ማርሲያ የማይገመት ጉብኝት ቤታችሁ ሊገባ ኢየሱስ ዛሬ የእናንተን ቤት በሰማይ ፕሮግራም ያገኝላችሁ። እጆቻችሁን አንሱና አገኘኝ በሉት። ጌታ በቃ ልገኝልህ። አዎ አልጥፋብህ፣ ከዓይን ፊት አልሰወር። ስትባርከኝ አትጣኝ፣ ቀን ስታወጣልኝ አትጣኝ። ይሁንልኝ የሚል አንድ ጀግና ጮሆ አሜን አሜን ይበል። የመጣው አሳ ያልተለመደ ሆነ። ምንም የለበትም የተባለ ባህር መረብ የማይችለው አሳ ተፋ። እዛ እነ ጴጥሮ እነ ያዕቆብ እነ ዮሐንስ በአሶቹ ሲደነቁ ጴጥሮስ አይኑ ኢየሱስ ላይ ቀረ። ይሄማ በአጋጣሚ የመጣ አይደለም፣ አምጪ አለው አለ፣ ባለቤት አለው አለ። ስለዚህ አሁን ጉዳዬ ከአሶቹ ጋር ሳይሆን ከአምጪው ጋር ነው አለ። ምን እንደሚል ታውቃላችሁ? የሰበሰበውን አሳ ወደ ጎን አድርጎ ኢየሱስ እግር ስር ሄዶ ሰገደ ይላል። አሁን በረከት ማፍስበት ሰዓት አይደለም። አሁን አንተን ወርሺፕ ማድረግ እስቲ የገባው አንድ ሰው ጮሆ አሜን ይበለኝ። ይው ለገባው ሰው ልባርክ እወዳለሁ። እናንተ ቤት ከበረከቶቻችሁ በላይ ኢየሱስ ይጉላላችሁ፣ ኢየሱስ ይላቅላችሁ። እስቲ እየቀናችሁ አሜን በሉኝ። ሃሌሉያ። ለአሳ መዝሙር ማውጣበት ሰዓት አይደለም ማለት፣ አሳ ይዤ የምዘፍንበት ሰዓት አይደለም ማለት። አሁን አሶቹ አይደሉም የሚወሩት አለ። አሁን ኢየሱስ ነው የሚልቀው አለ። ለኢየሱስ ነው የሚሰገደው አለ። ይኸው ዛሬ ከዚህ አደባባይ እንደ መልእክተኛ ቃል አወጣለሁ በጌታ በኢየሱስ ክርስቶስ ስም። ለበረከታችሁ ሳይሆን ለባራኪው የምትሰግዱበት ሰዓት ይምጣላችሁ። ማነው ከኔ ጋር ጮህ አሜን የሚለኝ? ማግኘትህ ለመገኘትህ ሲሆን በረከትህ ከአምልኮ የሚያጎልህ ሳይሆን አምልኮ የሚያበዛልህ ይሆናል። የበለጠ የምሰግድበት የበለጠ እስቲ ይሁንላችሁ አሜን በሉኛ። የብዙዎቻችሁ ፈተና እዚህ ጋር ነው የሚጀምረው። እግዚአብሔር መባረክ አቅቶት አይደለም፣ ስንባረክ ስለማንገኝ ነው። ጴጥሮስን እንደ ቃል ይሁንልኝ የሚለው መለኮት ፕሮግራም ውስጥ ካስገባው በኋላ አሳ ሰጠው። ጴጥሮስ የምን አሳ? አንተ ነህ የምትበልጠዋል። እንዲህ አይነት አሳ ይዤ አላቅም። እንዲህ አይነት ኢየሱስም ገጥሞኝ አያውቅም። እነዚህ ቆዩ፣ ላንተ ይሰገዳል። አሜን አትሉ እንዴ? ብዙዎቻችን ስንባረክ ስግደት እናቆማለን፣ ስንባረክ አገልግሎት እናቆማለን፣ ስንባረክ ከቸርች እንጠፋለን፣ ስንባረክ ከህብረት እንጎላለን። ይሄ በረከት አይደለም፣ አዙሪት ነው። እግዚአብሔር ከቤታችሁ ይስበርላችሁ። ሲባርካችሁ አይጣችሁ ሲጫዋችሁ አሜን በሉ። ሃሌሉያ። ባይዘው ይሄ የአብርሃም ቤትም ፈተና ነበር። የአብርሃም ቤትም ፈተና ነበር። አብርሃም 99 ዓመት በባዶ ቤት እግዚአብሔርን በታማኝነት በጽድቅ ሲያመልክ ሲያገለግል ቆይቶ እግዚአብሔር 100ኛ ዓመት ላይ ልጅ ሰጠው። እንግዲህ አሁን በ100 ዓመት የመጣ ልጅ አስቡ።
ማሰብ ነው። ዘንድሮ መቼም የ100 ዓመት ሰው በፎቶ ካልሆነ በአካል ለማየት አልታደልም። ግን ዝም ብላችሁ አስቡ። አሁን ልጅ መውለድ ለ100 ዓመት ይሆናል? የልጅ ልጅ ማጫወት መቼም ፀሐይ የሚያወጣ ደግፎ ነው ተንቀጥቀጠ። እንደዚህ የሆነውን ሰው የልጅ አባት አደረገው እግዚአብሔር። ከዛ ይስሐቅ ሲመጣ አብርሽዬ ጸባይ ቀይሮ ቁጭ። የማለዳው ጸሎት ቀረ፣ የምሽቱ ጸሎት ቀረ። ገና ሌሊት ወፍ ጭጭጭጭጭጭ ሲል አንቺ ሴትዮ ምን ነው ልጁ ድምፁ ጠፋ እስቲ አምጪው ይላል። እያጫወተ ቁርስ በልቶ ወደ ስራ። እንዴ ጸሎት ቆመ አለ እግዚአብሔር። ቆይ ማታ ይመጣል ብሎ ሲጠብቅ ማታም ልጅ አቅፎ እያጫወተ በዛው እና ማታም ጸሎት ቆመ። አሁን አብርሃም ቤት ወሬ ሁሉም ሆነ። ይስሐቅ 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 ይስሐቅ፣ የጠዋት መዝሙር ይስሐቅ፣ የምሽት ወሬ ይስሐቅ። ዊ ሲስቅ ደስ ሲል፣ ዊ ሲጫወት ደስ ሲል፣ ዊ ሲንፈራገጥ ደስ ሲል፣ ዊ እንትን ሲል ደስ ሲል፣ ወሬ ሁሉ ሆነ ወሬ እና እግዚአብሔር ተገለለ። እየወጣ አሃ አለ እኔ እኮ ይስሐቅን ያመጣሁት አብርሃምን የኔ አርጌ ላስቀር እንጂ አብርሃምን ለይስሐቅ ልሰጥ አይደለም። እንግዲያው ጸባይ መቀየር ከጀመርክ እኔም ጸባይ መቀየር እችልበታለሁ አለ። ሰማይ ከፍቶ መጣ አብርሃም አለው። ዘፍጥረት 22 እነሆኝ ባሪያህ አለ ሰሞኑን የመጣውን ልጅ ይዘውጣል። ጸባይ ቀየር ካለ ጸባይ ቀየራል ይዘውጣል። አንተ ገና እኮ የልጁ ምስክርነት አልደረቀም። መካነ ኢየሱስ መስክሮ ሙሉ ወንጌል ሊመሰክር ቀጠሮ ይዟል። እንዴት እንደመጣ ምስክርነቱ ያላለቀውን ልጅ ይዘውጣል። ይዘውት ደግሞ አጫውተው ቢለው ደስ ይላል እኮ። እረዳው አለ በኢየሱስ ስም። እንዲህ አይነት እግዚአብሔር ታውቃላችሁ፣ እረድ የሚል ያው ደግነቱ እኛን እንደሱ አይጠይቀን። ያው በልካችን ነው የሚያይን ማለት ወዳጄ። እኛ ቤት እንዴ ያዋጣል ወዳጄ አይልህም ነው የምልህ። ምክንያቱም እንዴ ከአንዳንድ ሲጀምር አይጠይቅም፣ እረዳውም አይወጣውም። ምክንያቱም ገና እረዳው ብሎ ሳይጨርስ በኢየሱስም ደመጣጭ መንፈስ፣ ነፍሰ ገዳይ መንፈስ ብለህ ራሱን ትገስጸዋለህ። ስለዚህ አንተን እረዳ አይደለም ይልህ። አንድ የምትወደው መዝሙር ዘምረህ እለፍ። ከዘመርክ ይበቃል። አብርሃም ቤት ግን እግዚአብሔር ጊዜያዊ የበረከት ስካር ከፊቴ ቢያጠፋውም አብርሃም ግን እኔን በልጅ አይቀይረኝም። ኪዳን አለ ቤቱ አለ። የምትወደውን አንዲ እናንተ እግዚአብሔር እኮ አይጠይቃችሁ። እሱ ከጠየቀ ማብራሪያ ማትጠይቅበትን ጥያቄ ነው የሚጠይቅ። እዛው ዝም ብሎ ልጄን እረዳው ቢል አብርሃም ዝም ብሎ አሜን ይላል አይልም። ጌታ ሆይ አንድ እኮ ነው ይላል። አንድ በጣም እኮ ነው የምወደው ይላል። ሁለት ስለዚህ እግዚአብሔር ቀድሞ አብራራለት። አንድ እንዳይል አንድያ ልጅህን፣ በጣም ነው የምወደው እንዳይል በጣም የምትወደውን። አሁን ምን ይጠይቅ? አየህ ወይም ቢ ወይ እሺ ነው በቃ ለቅ። ምንም ማብራሪያ የለ፣ ጥያቄ የለ። የምትወደውን አንድያ ልጅህን። አብርሃም ልክ ይሄን ቃል ሲሰማ ወደ ቀልቡ ተመለሰ። እንዴ አለ። ለካ ጸሎት ቆሟል፣ ለካ ባይብል ስተዲ ቆሟል፣ ለካ አገልግሎት ቆሟል። ወይኔ እሺ አለ። የሚገርማችሁ ኢሚዲየትሊ ሄደ፣ ልጁን ይዞ ወጣ ይላል። የ3 ቀን መንገድ ይዳሉ። አስቦበት ፀሐይ መጥቶት አየር ነቅቶት ከስካር ወጥቶ ተረጋግቶ እንዲያስብ የ3 ቀን እድሜ አይግዜ። አሁን ከአንዳንድ ኮንፈረንስ ማግስት እኮ እግዚአብሔር የሆነ ነገር ቢለን ማንለው የለም። ደግነቱ እግዚአብሔር እያሰከነ ነው የሚጠይቀን። ክንፍ የምታወጣበት ኮንፈረንስ አለ ያኔ የማትለው የለም። ጌታ ሆይ እሞትልሃለሁ ፈልጥልኝ ላንተ አባዬ ውድዬ ጌትዬ ነው ስትለው ጌታ ከ3 ቀን በኋላ እመጣለሁ። ትንሽ ተረጋጋ፣ ንፋስ ይንካህ፣ ትንሽ ፀሐይ ይምታ። አብርሃምንም የ3 ቀን መንገድ በመገለጥ የተደነጋግረ የሆነ ነገር እንዳታረክ አስበህ ሂሳብ ሰርተሃል። እና አብርሃም ልጁን ይዞ የ3 ቀን መንገድ ሄደ። መንገድ ላይ አይምሮ ይጠይቀዋል፣ ልጁን ያየዋል። ስመለስ እኮ የለህም ግና ይላል። አንድ እኮ ነህ ከእሱ አትበልጥም። ልክ ወሳኟ ቦታ ላይ ስትደርስ ባሮቹን ከአህያ ጋር ሰፈር ተወ። ልጁን ይዞ ጉዞ ጀመረ ወደ ሞሪያ ተራራ። ልጁ ደግሞ ዝም ቢል ጥሯል፣ ይጠይቃል። አባቴ እንዴ የዛሬው ደግሞ መስዋዕት ምንድን ነው አለው። ቢላውም ይኸውና እንጨቱም ይኸውና የመስዋዕቱ በጌታ አለ። ምን ብሎ ይመልስ? አንተና አይለው
የመስዋዕቱን በግ እግዚአብሔር ያዘጋጃልና ዛሬ ውርድ ቀን ነው። እግዚአብሔርማ እኔ ቤት በስጦታ አይበለጥም። ቻንስ በሌለ እድሜ ነው የመጣው ይስሐቅ። ድጋሚ ሞክራለሁ በማይባልበት እድሜ ነው የመጣው። ደሞ አንድ ነው፣ ደሞ የታምራት ልጅ። እግዚአብሔር ግን ከዚህም ይበልጣል። ጩሁና አሜን በሉ። እጆቻችሁን አንሱና ትበልጣለህ በሉት ጌታን። ትበልጣለህ። ቀን ካመጣው በረከት ይበልጣል። እስቲ ልመርቃችሁ፣ እግዚአብሔር እናንተ ቤት በማንም አይበለጥባችሁ። ጩሁና በደንብ አሜን በሉ እባክህ። አጠገባችሁ ያለ ሰው ጨብጡትና ቀን ባመጣው ነገር እግዚአብሔርን አታስቀናው በሉት። ቀን ባመጣው ነገር እግዚአብሔርን አታስቀናው። እሱ ሳይኖር በፊት እግዚአብሔር ካንተ ጋር ነበረ። ይስሐቅ ሳይመጣ በፊት እግዚአብሔር ካንቺ ጋር ነበረ። ጸሎት ሳይመለስ በፊት እግዚአብሔር ካንቺ ጋር ነበረ። ምድረ በዳ ላይ እግዚአብሔር ካንተ ጋር ነበረ። እውነት ነው የሚል አንድ ጀግና ካለ ጮሆ አሜን ይበለኝ። ሳትባረክ በፊት እግዚአብሔር ካንተ ጋር ነበረ። ምሳ በልተህ ራት በማትደግምበት ሰዓት፣ ጨርቅ መቀየር በማትችይበት ሰዓት፣ ታሪክ ካልባ በነበርክበት ሰዓት እጅህን ይዞ ካንተ ጋር የነበረ ማነው? እውነት ነው ብሎ አሜን አሜን የሚል ወይኔ 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 ጌታ አትበለጥም። እኔ ቤት አትበለጥም። እኔ ቤት እጆቻችሁን አንሱና እኔ ቤት አትበለጥም በሉት ጌታ። እኔ ቤት አትበለጥም። በእኔ ይስሐቅ አትበለጥም። በእኔ በረከት አትበለጥም። በጋብቻዬ አትበለጥም። በልጆቼ አትበለጥም። ኪዳን ነው የሚል አንድ ጀግና ካለ አሜን ይበላኛል። ይታረድልሃል፣ ይሰዋልሃል። አካተው ካባሾ ካራዳ ካባስ ሄደ ለክ መሰዊያው ላይ አጋድሞ እግዚአብሔርን ጠብቀው አልመጣም ጌታ። አንዳንዴ እኮ እግዚአብሔር ሲጨክን መሰዊያ ከሰራ አይበቃም። በቃ ተውቶ ማለት የለበትም። ዝም መሰዊያውን ሰራ፣ እንጨቱን ረበረበ፣ ራሱን በደም ቢያንስ ድምጽ ቢያመጣ ዝም። እኔ በሆን አመረርክ፣ በቃ ተጨካከን እለዋለሁ። አብርሃምዬ እንጨቱን ረበረበ፣ መሰዊያውን ሰራ፣ ከዛስ ልጁን ወደ ኋላ አሰረው። አሁንም እግዚአብሔር ዝም አልመጣም። አስሯ በቃ። ከዛ የሚገርመው አመጣና መሰዊያው ላይ አጋደመው። አሁንም እግዚአብሔር ዝም። እስከዚህ ሰዓት ምንም ድምፅ የለም። ይሄ ነገር ካጋንንት ይሆን እንዴ አላለም አብርሃም። ድምፁን ያውቀዋል የእግዚአብሔር እንደሆነ። አቦጩሁና አሜን በሉኝ። አው ሰምቻለሁ፣ አልመለስም ወደ ኋላ ና አለ። አጋደመው፣ ዝም አለ። ሰማይ ዝግ ሆነ። መጨረሻ ቢላዋውን ሲያነሳ እግዚአብሔር ከዙፋኑ ላይ ተነሳ። አብርሃም 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 አለው። እነሆ ባሪያህ አለ። የማለዳው ድምፅ መጣ እንደገና። ምነው አለው? እጅህን በብላቴናው ላይ እንዳዘረጋ በእውነት እንደምትወደኝ አውቄአለሁ አለ። ከይስሐቅ በላይ እንዳደረከኝ አቦ ይሁንላችሁ። አሜን በሉ። ሃሌሉያ። ሄይ 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 በጌታ በኢየሱስም እናንተ ቤት እግዚአብሔር በምንም ነገር አይበለጥባችሁ። የማለዳ በረከት ይሄ ነው። ከፍ ስትሉም እግዚአብሔርን ከፍ የሚያደርግ መሰዊያ ይገኝባችሁ። አይበለጥ የሚል ጮሆ አሜን ይበለኝ። በቅራቅንቦ አይበለጥ፣ በብር በወርቅ አይበለጥ፣ ቀን ባመጣው እንጀራ አይበለጥ። እስቲ ልስማችሁ አሜን በሉኝ። ሃሌሉያ። እናንተን እግዚአብሔር ለሌላ አሳልፎ መስጠት አይወድም። የእርሱ እንደሆናችሁ እንድትቀጥሉ ይፈልጋል። አቦ ያገኛችሁ። መልእክቱ እኮ ይሄ ነው። ያገኛችሁ፣ ከተደበቀባችሁበት ፈልፍሎ ያገኛችሁ፣ የሌላ ከሆናችሁበት ፈልፍሎ ያገኛችሁ። ይሁንልኝ የሚል አንድ ሰው አለ? አሜን የሚል ሃሌሉያ። ያገኛችሁ። የጠፉትን አበዛውባችሁ። እስቲ የተገኘ አንድ ልጨምርላችሁና መልእክቴ ልዝጋ ልጠቅልል። ኢየሱስ ዳዊት ይባላል። በመገኘት ጀምሮ በመገኘት የጨረሰ ጀግና። እኔ የብሉይ ኪዳን ከዋክብት ከምላቸው መሃል አንዱ ዳዊት ነው። እግዚአብሔር በሱ ስራ ሳይጀምር ጎልያድን ሳይደፋ እልፍ ገዳይ ሳይባል ታሪክ በእጁ ምንም ሳይሰራ በምድረ በዳ ቁጭ ብሎ የዘመረው መዝሙር ታስታውሳላችሁ? ሳይቀባ ዳዊት የዘመረው መዝሙር ይላል መዝሙር 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የህይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ሰልፍም ቢነሳብኝ አልፈራም፣ በእርሱ እተማመናለሁ ይልና
እግዚአብሔርን አንዲት ነገር ለመንኩት። ስንት ነገር? ባለ ብዙ ልመናዎች መልስ ስጡ። ስንት ነገር? መዓት ነገር ለመንኩት አይልም። 10 ነገር ለመንኩት አይልም። ስንት ነገር? አንዴ ይችንም ደግሞ በሕይወቴ ዘመን ሁሉ ጠብቃታለሁ። ምንድነው ስትሉ ወደ ቅዱስ መቅደሱ ገባ ዘንድ። እሱ ደስ የገባው አንድ ሰው ጮኸ አሜን ይበል። እሱ ባለበት እንደሆን ለመገኘት ለመንኩት አለ። በቃ ጌታ ፈረመለት። እዛ ጋር ፈለከኝ አይደል? አስፈልጌ አስቀባሃለሁ አለ። ሰው ተሰልፎ ሲቀባ እሱ ተጠርቶ ሮብ ቤት ሐሙስ ቤት ሳይል በገናውን እንደያዘ ምድረ በዳ ላይ አባቱ እናቱ በረሱ ሰዓት ውስጥ ግድ የለም ዳዊት ረስተዋል፣ እኔ አስብሃለሁ። ዳዊት ኢግኖር አድርገዋል፣ እኔ አስጠራሃለሁ። ቁጭ በል እዛ ዘምራለሁ። ኤልያብ ታለፈ፣ ሳማታል፣ እንትናታል እንትን ሁሉ ሌላ ልጅ ሲለው ሳሙኤል አይ እነዚሁ ናቸው ተከለሳቸው አለ። አይ ክለሳማ የለም፣ ግቡና ተቆጣጠሩ ቤት። ሰው አለ ብሎ ነው የመጣሁት። አለም የለም ማለት ያለበት እሱ ነው። ተፈላልቋል። ቤት ገብተው ተቆጣጠሩ። 1 2 3 ሌላ አለ እንዴ ልጅ? እስከዚህ ከዳዊት አይምሮ የለም። ዳዊት እግዚአብሔር አይምሮ ውስጥ ግን አለ። እግዚአብሔር ገትሮ ያዘው። ዛሬ እሱ ካልመጣ እንላቀቅም አለው። ከዛ ከልጆቹ መሃል ኧረ ያ አለ አሉ። ያ ታናሹ ምድረ በዳ ላይ በጊዞ ሄደው ካልመሸ ቤትም አይገባው። አቦጫዋቸው አሜን በሏ። መጣና አንድ አለ ኩታራ እዛ የበግ ጭራ ተከትሎ የሚሄድ እዛ ምድረ በዳ ውሎ የሚመጣ እንኳን እግዚአብሔር እኔም ለቁም ነገር አስቤው አላቅም። እሱ ይምጣ ይሆናል። እኔ አይመለከተኝም፣ አምጣው። ካልመጣ አልወጣም አለው። ሂዱ ጥሩ ተባለው። ሄደው እያንቀሸቀሹ አመጡት። ኧረ እኔ በዚህ ሰዓት መጥቻ አላቅም፣ እንዳታስቆጡኝ፣ ካልመሸ እንዳትገባ ተብዬ የምገረፍ ሰው ነኝ እኔ። ኧረ ተው በቀን መጥቻ አላቅም፣ ባልመጣሁበት ሰዓት ቤት አታስገቡ እያለ ይዘውት እየለፈለፈ መጣ። ገና ከበር ሲገባ እግዚአብሔር እንዲህ አለ፣ ልቤን የጣልኩበት ሰው ይኸውልህ አለው። ምድረ በዳ ላይ ሲፈልገኝ የነበረ አንተ ባለህበት ልሁን። ደስ የገባው ጮሆ አሜን ይበል። ተነሳና ቅባ አለው። ከዛ በኋላ የሆነውን አልተረክላችሁም። ሰውየው ለእግዚአብሔር የሚመች ልብ ነው ያለው። ራሱን ለማንተን አይቆልል። አንዳንድ ሰው እኮ ለቅባትም የማይሆነው ለምን እንደሆነ ታውቃላችሁ? ገና እግዚአብሔር ነብይ ልኮ አዞርሃለሁ ዓለምን ሲለው ይዞርበታል። መዞር ሳይጀምር ይዞርበታል። ዳዊትን ይዩት። ትነግሳለህ፣ እስራኤልን ትታደጋለህ፣ ሕዝቤን ትመራልኛለህ የሚል መልእክት መጥቶ በማግስቱ አባቱ ምን አለው? የወንድሞችን ደህንነት ልጠይቅ ጥብስና ሸት ይዘህ ሂዳለሁ። አገር ትገዛለህ ለተባለ ሰው ጥብስ አድርስ ይመጥናል? የዘመኑ ጴንጤ ቢሆን መልእክት የመጣለት እንደ ዳዊት ሊያውም በኦፊሻል አገር አቀፍ ነቢይ ሳሙኤል ካፉ ቃል ጠብ ማይል የቀባው ሰው እኔ በሆን ምን እንደምን ልንገርህ? ታዛለህ እንጂ ትታዘዛለህ የሚል እኮ መልእክት ላንተ አልመጣልኝም። አብረናል እንዴ ሰማ ነው። ዳዊት አይወጣውም፣ ችግር የለውም ማለት አስፈልጎ ነው ያስቀባኝ፣ አስፈልጎ ነው የሚያነክሰኝ። አደርሳለሁ አለ። አይ እግዚአብሔር ከላይ የሚመቸኝ ልብ ይላል። በቃ ጥብሱንም ይዞ አደርሰው፣ ችግር የለውም። እኔ እንዲሁ ሰው ላገልግል እንጂ ምን ችግር አለ? አንተ ጥብሱንም አንተ ጠይቄ ልመጣለሁ። ከእሴይ ጥብሱን እሸቱን ይዞ ሊወጣ ሲዘጋጅ እግዚአብሔር እንዲህ አለው፣ በዚህ መንገድ የእሴይን ፕሮግራም ታሟላለህ፣ እዛ ስትደርስ ደግሞ ጎልያድን ትደፋና ወደ ክብር ትገባለህ። የመታዘዝህን መንገድ የከፍታ መወጣጫ አደርገዋለሁ አለ። ለዚህ ጉባኤ መልእክት አለኝ። በትንንሽ መታዘዛችሁ ውስጥ ትልልቅ ከፍታ ይሰራላችኋል። ጩሁና አሜን በሉኝ። ሃሌሉያ። ጎልያድን ደፈምነው ላሳጥረው፣ ያለፈውን ጎዳና ልተው፣ መጨረሻው ገመጣ። እግዚአብሔር አሁንም ሳኦልን በራሱ መንገድ ዞር አደረገና ዳዊት የሚነክስበት ሰዓት ደረሰ። ህዝቡ ተደራጅቶ መጥቶ አንተ ያጥንታችን ፍላጭ የስጋችን ቁራጭ ነህ፣ ናና በላያችን ላይ ንገስብን አሉት። አንተ ይሄ እኮ ፌንት ያስደርጋል። ምልክቴ ማንቆርቆሪያ ነው ጀበና ነው ብለህ ያልተሳካ ምርጫ
ቁጭ ባልክበት መተው ናና በላያችን ላይ ንገስብን ሲሉ ፌንት ያስደርጋል። ዳዊት ግን አልሞቀው አልበረደው፣ ተነግሮታል፣ ያውቃል። እሱ ዋና አይደለም ማለት እሱን ለጊዜው አዘግዩት። አሁን እኔ ደግሞ የምፈልገው ልንገራችኋለሁ። ቤተ መንግስት እንድትከፍቱ አይደለም፣ ተሽከርካሪ ወንበር ላይ እንድታስቀምጡኝ አይደለም። ምክንያቱስ 20 ዓመት ሳኦል መሪ በነበረ ሰዓት እግዚአብሔርን አልፈለግነውምና እስራኤል በሐዘን ተከትሏል። ውድቀታችን በስቷል፣ ሐዘናችን በስቷል። ታዲያስ አሁንም እኔ በሱ ቦታ ብተካ ለውጥ አላመጣም። ታዲያ ምን እናርጋሉት? አሁን ቤተ መንግስቱ ይታሸግ፣ የእናንተም ጥሪ ይቁምና እኔም እናንተ ላይ ተደርቤ እግዚአብሔርን ፍለጋ እንውጣ አለ። እስቲ የገባው አንድ ጀግና ጮኸ አሜን ይባል። በእኔ የንግስና ቀን እግዚአብሔር ይፈለጋል። እስቲ ልመርቃችሁ፣ የከፍታችሁ ቀን ላይ እግዚአብሔርን የሚፈልግ ልብ ይጠበቅላችሁ። ይሁንልኝ የሚል አንድ ሰው ከነጋ ጮኸ አሜን ይባል። ስትባረክ እግዚአብሔር ትዝ ይበል። የእግዚአብሔር ቤት አደባባይ ትዝ ይበልሽ። ይሁንልኝ የሚል አንድ ሰው ለምን ጮኸ አሜን አይለኝም? ላሳጥረው፣ ታቦቱን ይዘው መጡ። ልክ ጽዮን ስትደርስ እግዚአብሔር ታቦት ትነግሳለህ ሲባል ያልመጣበት ደስታ ዳዊት ላይ ወረደበት። ተዝረከረከ ነው ምልህ። ትነግሳለህ ነው አንተን የሚያዝረከረክ። እሱ አምልኮ አዝረከረከው። እግዚአብሔር አገር አገኛለ፣ እግዚአብሔር ትውልድ አገኛለ፣ እግዚአብሔር ወደ ቤቱ ተመለሰ አለ። አሁን ያልዘመርኩ መቼ እዘምራለሁ አለ። ልብሱ ላዩ ላይ እስከማይቆይ ድረስ። ችግሩ መስኮተኛ ሚስት አለችው፣ አምልኮ የማይገባት ሰው ሲያመልክ እሷ መስኮት ላይ ቁጭ ብላ፣ ይሄ ደግሞ ምን ያወራጨዋል 8 ከ10 ሰተነዋል ትላለች። ማርክ የአምልኮ ፊናንስ ናት፣ ደረጃ መዳቢ። ይሄ ደግሞ ድምፁ ማያምር 7 ከ10 ሰተነዋል ትላለች። ይሄ ደግሞ አዘላለሉ ራሱ ሲደብር 5 ከ10 ይሰጥ ትላለች። ማርክ ስትደለድል ለአንዱ 10 ለአንዱ 5 ለአንዱ 9 ለአንዱ 7 ስትሰጥ ባልዬ ጋር ደረሰቻ። ባልዬ ጋር ስትደርስ ደግሞ ባልዬ ዜሮ ገብቷል። ዜሮ ገብቷል ማለት ልብሱን ለቋል፣ ራቁቱን አፈር ላይ እንከባለለ። የለም ዳዊት አዋራ ለብሷል። አሁን ክብር አይታይማ። ሉዓላዊው እግዚአብሔር ከብሯል። እንዴት ብሎ ክብር ያስብስ? የገባው ጮኸ አሜን ይበል። አቦ ልመርቃችሁ፣ የበረከታችሁ ቀን አይናችሁ የተከፈተ ይሁን። እግዚአብሔር እናንተ ቤት ልዕልና ያገኝላችሁ። ዝርክርክርክርክርክ አለ አፈር ላይ ይንከባለላል። እንደም ይኸውልህ ማርክ መስጫውን ወርውራ አኩርፋ ቤቷ ገባች። አምልኮም እስኪያልቅ አልጠበቀች። ይምጣ እያለች እና ገና ህዝቡን እሱ ደግሞ ባርኮ እግዚአብሔር ተገኝቷል ብሉ ጠጡ ደስ ይበላችሁ ዛሬ የፌሽታ የደስታ ቀን ነው በሰላም ሂዱ ምናምን ብሎ ህዝቡን መርቆ ባርኮ ሸኝቶ በደስታ ወደ ቤቱ ሲመለስ እሷ አብጣለች። አይደል ፊቷ እዚህ ጋር ደርሷል። ገና ከበር ሲገባ በቆነጃጅት ፊት ልብስህን እንደዛ አወላልቀህ ልትዘምር ይሄ አንተን ይመጥናል? ይሄ ነገ ለሚነክስ ሰው ክብር ነው አለች። ማን ነው ነገ የሚታዘዝህ? ፕሮቶኮልህን አጠብቅም? ስታጨበጭብ እንኳን እንደዚህ አታጨበጭብ። ጭራሽ ልብስህን አውልቀህ ጭራሽ አፈር ላይ ጭራሽ ታናናሾች ፊት ጥላሽ ቆነጃጅት ፊት አፍረትን ገልጠህ እኔንም ልታዋረድ አለችዋ። የዳዊትን መልስ ስሟ። አንቺ አሁን ገና ወጥ ረገጥሽ አላት። ቀይ መስመር አለፍሽ አላት። አንቺ እኮ እኔን ባል ያረግሽኝ አላት። ያየሽውን አይተሽ ነው። ጎልያድን ገልብጬ እልፍ ገዳይ ተብዬ ቤተ መንግስት ገባ ነው ሚስት ያርገኝ ብለሽ ማመልከቻ ይዘሽ የመጣሽው። እኔና እግዚአብሔር ቤተ መንግስት የተገናኘን መሰለሽ አላት። እኔና እግዚአብሔር እኮ ስንገናኝ አባቴ በረሳኝ ሰዓት፣ ሰው ለቁም ነገር በማያየኝ ሰዓት፣ ምድረ በዳ ላይ ሰው በማይመጣበት በግ ስሸት ቁምጣ ለብሼ ከበግ ኋላ ሲሄድ እስ የገባው አንድ ጀግና ከኔ ጋር ጮኸ አሜን ይበለኝ። ታሪክ አለ እኔ ቤት አለ። ይህንን አረሳም የትላንቱን አረሳም። ልመርቃችሁ፣ ከፍታችሁ ትላንትናችሁን አያስረሳችሁ። ውሰዱ እስቲ አሜን አሜን በሉ ባከት። እንዴት ረሳለሁ አለ። እንዴት አንቺ እግዚአብሔር እኔን ያገኘኝ ቦታ ብታገኘኝ ኖሮ እንኳን ባልታረጊኝ ቆመሽ አታናግሪኝም ነበር። አባቴ በረሳኝ ሰዓት፣ አለባበስ በማልችልበት ሰዓት ቁምጣ ለብሼ በግ እየሸተትኩ ምድረ በዳ ስንከራተት ለቁም ነገር በማልታይ ሰዓት እኔ ባለሁበት የመጣ ሰማይ ለቆ ምድረ በዳ የመጣ ለቁም ነገር ያየኝ ከአባትሽ ቤት እዚህ የገባው አንድ ጀግና ጮሆ አሜን ይበለኝ።
ወይኔ 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 ወይኔ! እናንተ ለምን ይጠፋባችኋል? የትላንትናው ታሪክ ለምን ይጠፋባችኋል? ከየት እንዳገኛችሁ ለምን ይጠፋባችኋል? አንዳንዶቻችሁ ጌታ ባያገኛችሁ ቱቦ ስር ነበር መሞቻችሁ። ምናልባት መንገድ ላይ ጸጉርህን እየፈተልክ ምትሄድ ነበር። ምን አለ ያ ታሪክ ለምን ይጠፋብሃል? ከሰው መሃል የቀላቀለን የሞትን አዋጅ ከላያችን ላይ የሰበረ ከማይወጣበት ቤት ያወጣ የዘላለምን ሞት ከላያችን የሻረ የምድረ በዳ አፍቃሪያችን የልጅነታችን አምላክ ጩሁና አሜን 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 በሉ። አባቴ 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 አጠገባቸው ያለው ሰው እሱ እኮ የምድረ በዳህ ነው በሉት። እሱ እኮ የምድረ በዳህ ነው። የቆሻሻነት ወራት አፍቃሪህ ነው። ሰው በማያይ ሰዓት ያየ ከማይወጣበት ቤት ያወጣ የማይቀየረውን ታሪክህን የቀየረ አቤት 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 አቤት! ጠረን ያስቀየረን ታሪክ ያስቀየረን ወደኛ ቤት ሳይጸየፍ የገባ ሰው ማያምነንን ያመነን ሰው ማይወደንን የወደደን ሰው ማይመርጠንን የመረጠን ያ ሰው እኔ ነኝ የሚል ብቻ አሜን ይበለ። ሞራ ሃላባጋዶ ለምን ይጠፋብሻል የትላንቱ? ለምን ይጠፋብሃል የትላንቱ? አጠገባቸው ያለው ሰው ለርካሽ እንጀራ ጌታን ለድርድር አታቅርብ በሉት። ለርካሽ እንጀራ ለመብላት ጌታን መደራደሪያ አታርገው። እሱ የቆሻሻነት ወራት አፍቃሪ፣ የምድረ በዳ ወዳጅ፣ የክፉ ቀን የልጅነት እስቲ ጨዋቸው አሜን በሉ። ሃሌሉያ! የልጅነታችን ነው፣ የጠዋታችን ነው፣ የማለዳችን ነው። ሳቅ ያየነው በሱ ነው። እንባ የታበሰው በሱ ነው። ቀና ያለው በሱ ነው። አያምርም በኛ እግዚአብሔር ላይ መጥገብ፣ አያምርም በኛ እግዚአብሔር ላይ ትከሻ ማንሳት፣ አያምርም በኛ ዝቅ ብለን ልናመልከው፣ ዝቅ ብለን ልናገለግለው። እግዚአብሔር ታሪክ አለው እኛ ቤት። እግዚአብሔር ታሪክ አለው እኛ ቤት። ለምን ትረሻለሽ እህቴ? ለምን ትረሳለህ እህቴ? ወንድሜ ከእጁ አልበላህም፣ በእጁ አልተመራህም፣ እግዚአብሔር አልተሟገተልህም፣ እግዚአብሔር አልተናጠቀህም። ኦ ሎርድ እባርካችኋለሁ። ትላንትናችሁን ከመርሳት እግዚአብሔር ያስጠላችሁ እና ያበሳጨሽ ልብሴ ማውለቄ ነው አላት እና ይሄን ያህል ያንጨረጨረሽ ነርቨስ ያረገሽ አፈር ላይ መንከባለሌ እርቃኔን መሆኔ ነው አላት። የገረመሽ ይሄ ነው አይደለ? እሷ እኮ የጠበቀችው ሶሪ ሁለተኛ እንዲህ አላደርግም ፕሮቶኮሌን እጠብቃለሁ ምናምን አለ ኖ አላት። ይኸው ባልሻቸው ቆነጃጅ ፊት ከብሬያለሁ፣ ባልከብርም እንኳን ልንገርሽ አላት። አንቺ የገረመሽ ልብሴ ማውለቄ እርቃኔን መሆኔ ነው። እኔ ደግሞ የነገውን ልንገርሽ አላት። አሁን ከሆንኩለት በላይ ገና እሆንለታለሁ አላት። አሁን ገና መይ ተሞከራለ ገና ምን አረግኩ አለ ገና እስቲ የገባው አንድ ሰው ጮሆ አሜን ይበል። አሁን ከሆንኩለት በላይ ገና እሆንለታለሁ። ባለኝ ሙሉ ኃይል አከብረዋለሁ። የኔ በምለው ሁሉ አከብረዋለሁ። እስቲ የገባው አንድ ሰው ጮሆ አሜን ይበል። ማግኘታችሁ ለመገኘታችሁ ይሁንላችሁ። ሲባርክ አይጣችሁ፣ ቀን ሲያወጣላችሁ አይጣችሁ። ይው የዕለቱን በረከት ውሰዱ። በከፍታችሁ ላይ እግዚአብሔር ይድመቅላችሁ። ሲባርክ ያገኛችሁ፣ ጸሎት ሲመልስ አይጣችሁ። ማን ነው ከዚህ በላይ ጮኸ አሜን የሚለኝ? በኪሳችሁ ማሰብ አቁሙ። በደሞዛችሁ ማሰብ አቁሙ። ትላንት ያ ባልነበረ ሰዓት ያኖረህ እግዚአብሔር ነው። መብላት በማችል ሰዓት አብልቶ ያሻገረህ እግዚአብሔር ነው። ወይኔ ማን ነው ከኔ ጋር ጮኸ አሜን የሚለኝ? ዛሬ ንስሐ ገብተን ነው የምንወጣው። እግዚአብሔር ነው የኛ ሕያው ምንጭ። እግዚአብሔር ነው ለኛ መኖሪያ። እግዚአብሔር ነው ለኛ የክፉ ቀን ጥላ ዋስትናችን። ጴጥሮስም ላምጪው ሰገደ። ከዛስ ምን አደረገ በሉኛ? መረቡንም አሳውንም ታንኳውንም ወደ ባህር ዳር አድርሶ ሁሉን ትቶ ተከተለው። ማን ነው አሜን የሚለኝ? ቆይ ጌታ እዚህ ጋር ጠብቀኝ፣ አሳዎቹን ማከፋፈያ ድርሼ ብር ተቀብዬ ልምጣ አላለውም። አንተ ለኔ ከአሳ በላይ ነህ። አንተ ለኔ ከመረብ በላይ ነህ። አንተ ለኔ ከታንኳ በላይ ነህ። እስቲ ይሁንላችሁ አሜን በሉ። ሃሌሉያ። ልባርካችሁ። የኔ ከምትሉት በላይ እግዚአብሔር ይብለጥላችሁ። እስቲ ይሁን የሚል አንድ ጀግና ጮሆ አሜን ይበለኝ። ያው እየባረኳችሁ እኮ ነው። ዛሬ በጽኑ ወደ እግዚአብሔር የመመለስ ቀን ይሁንላችሁ። ያለ እግዚአብሔር የሆነ የታሪክ አዙሪት ይሰበርላችሁ።
ስበሩ እስቲ አሜን እያላችሁ። ያለ እግዚአብሔር የሆነ እርግማን ከቤታችሁ ይሰበርላችሁ። ስትወጡ ከጌታ ጋር፣ ስትገቡ ከጌታ ጋር፣ ጠረናችሁ ጌታ ይሁን። ሳትበላ ትጠግባለህ፣ ሳትለብሺ ትደምቂያለሽ። በሄድክበት ማስፈራትህ ይጨምራል። እግዚአብሔር ካንተ ጋር ይሆን፣ እግዚአብሔር ካንቺ ጋር ይሆን፣ እግዚአብሔር ከናንተ ጋር ይሆን። ማግኘታችሁ ለመገኘታችሁ ይሁንላችሁ። ሲባርክ አይጣችሁ፣ ጸሎት ሲመልስ አይጣችሁ፣ ጉዳያችሁን ሲሰራ አይጣችሁ። በየትኛውም መስመር ላይ የኔ ይበላችሁ። አሜን በሉኝ ባካችሁ። የኔ ይበላችሁ። አጠገባችሁ ያለን ሰው የኔ ይበልህ። የኔ እንዳለ ዘመን ይለቀልህ። የሌላ አትሁን በሉት። የኔ እንዳለ፣ የኔ እንዳለ። የቤትህም አትሁን፣ የብርህም አትሁን፣ የሥራህም አትሁን፣ የመድረክም አትሁን፣ የጌታ። አሜን 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 አሜን። ይሄ መንፈስ በላያችሁ ላይ የወደቀ ይሆን። እሺ ቁጭ በሉ።